እንደዚህ አይነት ውሳኔዎች የዓለም አትሌቲክስ ፌዴሬሽን ውሳኔ ሰጥቶበት ይህ እድል እንዳይፈጠር የአትሌቲክስ ፌዴሬሽኑን በቅርበት ማገዝ ነበረበት። ከፍተኛ የእድሜ ማጭበርበሮች የሚካሄዱበት ውድድሮች ስለነበሩ ኦልሬዲ እቺ አትሌት ተዘጋጅታለች። የምጠብቀው ውድድር ነው። በዚህ በሂማን ትራፊኪንግ ስጋት ስላለበት ሴቶች ራሱ አብሯት ለመወዳደር እስከሚፈሩ ድረስ 4 የምርመራ ሂደቶችን ጨምረው የጾታ ጉዳይ ሲነሳ የዚህኛው አትሌት የመጀመሪያው ነው። የኢትዮጵያ አትሌቲክስ ፌዴሬሽን ስናጣራ ሙሉ መረጃውን የጤና ክትትሉ የተደረገው በሙሉ አንድ የብሔራዊ ቡድን አትሌት በዚህ ውድድር ላይ ለመሳተፍ በሚያደርገው ሂደት ውስጥ የትልቁ ሚና የሚጫወተው የኢትዮጵያ አትሌቲክስ ፌዴሬሽን ነው። የመጨረሻ ሰዓት ላይ ወርልድ አትሌቲክስ ለኢትዮጵያ አትሌቲክስ ፌዴሬሽን የላከው አትሌቷ ለውድድር ብቁ አይደለችም የሚል ትክክለኛ መንገድ ነው ብለህ ታስባለህ? ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተአርብ ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። እንደተለመደው ዛሬ በአትሌቲክስ ስፖርታዊ መረጃችን ቆይታ እናደርጋለን። የዛሬ ቆይታችን ሀገራችን ኢትዮጵያ ስትሳተፍበት የቆየው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ሙሉ መረጃ እያደረስን ከ1986 ጀምሮ በኢትዮጵያ ስፖርት ውስጥ በጋዜጣም በዲጂታል ሚዲያም በሬዲዮም ከምታውቁት ከጋዜጠኛ ጥሩነህ ካሳ ጋር ቆይታ እናደርጋለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ። ጥሩ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩክ። ከ1986 ጀምሮ በኢትዮጵያ ስፖርት ውስጥ አለ። ስለዚህ ለዚህ ውድድር በትክክል መፈተሽ እንችላለን በሚል ዛሬ ጋዜጠኛ ጥሩነህ ካሳ የቻናል ዋን የአትሌቲክስ ስፖርት እንግዳችን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ ብሩክ። አለን ዛሬ በስፋት የምንፈትሸው 21ኛው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ተካሂዷል። ሀገራችን ኢትዮጵያ በዚህ ውድድር ተሳትፋለች። 147 ሀገራት በዚህ ውድድር ላይ ተሳታፊ ሆነዋል። 1700 አትሌቶች የሚጠጉ የዚህ ውድድር ተሳታፊ ነበሩ። ኢትዮጵያ የምትጠበቅበትን ውድድር አድርጋለች። ከጉዞ በፊት በሽኝት፣ በዝግጅት ሰዓት፣ በውድድር ሰዓት የተፈጠሩ ብዙ ሁነቶች አሉ። በተለይ ወደ ውድድሩ መጀመሪያ አካባቢ የአትሌት አጃይባ ልዩ ጉዳይ በጣም መከራከሪያ ሆኖ ነበር። አጃይባ ልዩ ወደ ስፍራው ትሄዳለች አትሄድም የሚባለው ጉዳይ አከራካሪ ሆኖ ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ቀነኒሳ ሆቴል ሽኝት አድርጎላቸው ነበረ። ለሁሉም አትሌቶች የቪዛ ችግር ነበር። ያ ከተፈታ በኋላ ሁሉም አትሌቶች ወደ ስፍራው እንደሚጓዙ መረጃን ጠቅሶ ነበር። ከሽኝቱ መርሃ ግብር በኋላ 7 የሚጠጉ አትሌቶች ወደ ስፍራው አልተጓዙም። አንደኛው አትሌት አጃይባ ልዩ ነች። እሱም በልዩ ሁኔታ እንመለከተዋለን። ከዛ ውጪ 6 አትሌቶች ወደ ስፍራው አልተጓዙም። 3ቱ ሚኒማ ባለማሟላታቸው ነው። 3ቱ ደግሞ ተጠባባቂ ነበሩ። እስከ መጨረሻ ሰዓት ለውድድር ዝግጁ የሆኑ አትሌቶች ስላሉ እነዚህን ይዘው መሄድ አላስፈለገም። እውነት የኢትዮጵያ አትሌቲክስ ፌዴሬሽን ተጠባባቂዎችን ያልወሰደበት ምክንያት በዚህ በሂማን ትራፊኪንግ ስጋት ስላለበት ነው የሚለው ለብዙ ስፖርት ቤተሰቦች አነጋጋሪ ጉዳይ ሆኖ ነበር። የመጀመሪያው የውድድሩ ሰዓት ላይ የተከፈተውን ሰጣ ገባ በተወሰነ መንገድ እንመልከተው። አመሰግናለሁ ብሩኬ። እንግዲህ እንደምታውቀው የዓለም ከ20 ዓመት በታች ሻምፒዮና 1986 ነው የተጀመረው። ወርልድ ስፖርት ጋዜጣም የተጀመረው 1986 እና ያኛው በፈረንጅ አቆጣጠር ነው፣ የኛው ባምሻ እና ከዛን ጊዜ ጀምሮ ያለውን የውድድሩን ሂደት ስትመለከተው ኢትዮጵያ በዚህ ውድድር ላይ ያላት ተሳትፎ ከፍ ያለ እንደሆነ ትረዳለህ። በእርግጥ መጀመሪያዎቹ ዓመታት አካባቢ ላይ ብዙም ተሳትፎ አልነበረ። 1 2 ኢቨን ስኬቶቹ ራሳቸው ውሱን ነበሩ። ግን ያለፉት በተለይ ያለፉት 2 ውድድሮች በኢትዮጵያ ከ20 ዓመት በታች ሻምፒዮና የተሳትፎ ታሪክ ውስጥ ትልቁ ውጤት የተመዘገበበት ይህ ውድድር በቀላሉ የምትመለከተው ማለት ነው። ኢትዮጵያን በዓለም መድረክ ከሚያስተዋውቁ ውድድሮች መካከል ይሄ ከ20 ዓመት በታች ውድድር አንዱ ነው። ከ20 ዓመት በታች ውድድር ስታነሳ ደግሞ ኢንጀነራል የኢትዮጵያን አትሌቲክስ ትመለከታለህ። የኢትዮጵያ አትሌቲክስን ስትመለከት ደግሞ ኦሎምፒክና የዓለም ሻምፒዮና ውድድሮች አሉ። የዓለም ሻምፒዮናና የኦሎምፒክ ውድድሮች መነሻ ወይም ጥንስሱ ወይንም ደግሞ ቡድን የምታበቃበት ሂደት አንደር 20 ውድድር ነው። ስለዚህ ይሄኛው የዘንድሮ ውድድርም አሁን ኦልሞስት ተጠናቋል። በዚህ ውድድር ላይ የተመዘገበው ውጤት መጀመሪያ ላይ ከነበረው ሁኔታ አንጻር ስታየውም ክፍተቶች ነበሩ። ከዝግጅት አንጻር የዝግጅት ጊዜው በጣም አጭር ነው። ከዛም ባሻገር የጉዞ ጉዳይ አለ፣ የቪዛ ችግር አለ። እንደገና ደግሞ በኋላ ላይ የአጃይባ ጉዳይ ተነሳ። እነዚህ አይነት ነገሮች
ብዙ ጊዜ ማነው እንደዚህ አይነት ነገሮች በቡድኑ ሂደት ላይ ኢቨን በውጤት ላይ ራሱ እኮ ትልቅ ኢምፓክት ነው የሚፈጥረው። ምክንያቱም በተረጋጋ ሁኔታ በተረጋጋ አይምሮ በስነ ልቦና ተዘጋጅተ መወዳደር አይችልም። በአትሌቲክስም ሆነ በእግር ኳስ ውስጥ ጠንካራ ስነ ልቦና የሌለው አትሌትም እግር ኳስ ወይንም ቲም አሸናፊ መሆን አይችልም። ብዙ ጊዜ የኢትዮጵያ ቡድኖች በተለያዩ ውድድሮች ላይ የሚካፈሉት ውጤታማ የማይሆኑበት ምክንያትም አንደኛው ከውድድሩ በፊት የሚፈጠሩ ክራይሲሶች ናቸው። በተቃራኒው ደግሞ በተረጋጋ ሁኔታ ቡድኖች በሚሳተፉበት ጊዜ ውጤቱን በተሳካ ሁኔታ የተመለከትንበት አጋጣሚ አለ። ለምሳሌ ወይንም ደግሞ ጥሩ ምሳሌ የሚሆንልን የሲድኒ ኦሎምፒክ ነው። የሲድኒ ኦሎምፒክ ስትወስደው ረጅም ጊዜ ነው የተዘጋጁት። ቡድኑ ውስጥ ምንም አይነት እንከን የለም ወይንም ችግር የለም ወይም ክፍተት የለም ወይንም ደግሞ የቡድኑ ስነ ልቦና ሊጎዳ የሚችል ነገር አልነበረም። እንዲሁም በቅርበት የዛን ጊዜ ስፖርት ኮሚሽን ምክትል ኮሚሽነር የነበሩት መላኩ ጴጥሮስ ቡድኑን በቅርበት ይከታተሉታል እና ገብረስላሴ እነ ደራርቱን እና አሰፋ መዝገቡ ኢቨን የአሁኑ የአትሌቲክስ ፌዴሬሽን ፕሬዚዳንቱ ስለሺ ስህን ጨምሮ የተወዳደሩበት ውድድር ነው። ያ ውድድር ኢትዮጵያ በታሪኳ በኦሎምፒክ የተሳትፎ ታሪኳ 4 የወርቅ ሜዳሊያ ያመጣችበት ነው። ከዛ ውጭ የተመዘገበ ትልቅ ውጤት አልነበረም። የዛ ቡድን ስኬት በዋናነት ምንድነው? የተረጋጋ ሜንታሊቲ ስለነበረ፣ ጥሩ ዝግጅት፣ ጥሩ ስነ ልቦና በቪዛም በምንም ችግር ያልነበረበት ይሄ ሁኔታ ቡድኑን በስኬት እንዲያሳልፍ አድርጎታል። በኦሎምፒክ የተሳትፎ ታሪካችንም ትልቁን ማምጣት ችሏል። የተሻለው ነው። ግን እዚህ ጋር የሲድኒውን ስናነሳ በዛ ጊዜ የነበሩ ዝግጅቶች የእድሜ ጉዳያቸው በጣም የተሳካ ነው። ለምሳሌ ተመጋጋቢ ነው። ቅድም አንተ ያነሳው ነጥብ አለ ጥሩ። ከ20 ዓመት በታች ውድድሮች መጋቢ ናቸው። ምንም ጥያቄ ለዓለም ሻምፒዮና መጋቢ ነው። ለኦሎምፒክ መጋቢ ናቸው። የወጣቶች ኦሎምፒክ ለታላላቆቹ መጋቢዎች ናቸው። የኢትዮጵያ በብዛት ከዚህኛው ውድድር በፊት የነበሩት በአምና ድሬዳዋ ላይ ከዛ በፊትም አንስተናል። ከ20 ዓመት በታች ከ18 ዓመታት በታች ብለን የምናደርጋቸው የሀገር ውስጥ ውድድሮቻችን ናቸው። ግብአት የሚሆነው ከሀገር ውስጥ ውድድር ነው የወጣቶች ኦሎምፒክ ላይ የምናሳትፈው። ከዛም ደግሞ ባሻገር ደግሞ ለዓለም ሻምፒዮና የሚሆኑ አትሌቶች የምንመርጠው፣ እንደዚህም ደግሞ ከ20 ዓመት በታችን ውድድሮች የምንመርጠው፣ ለአፍሪካም ሻምፒዮና የምንመርጠው ሀገር ቤት በምናዘጋጃቸው ውድድሮቻችን ነው። ሌላ ምንም ፕላትፎርም ምንም የለንም። ስለዚህ አትሌት የምናገኝበትና የምንመግብበት ነው። አሁን ትልቁ ፖይንት እዚህ ጋር መረዳት መቻል ያለብን ከፍተኛ የእድሜ ማጭበርበሮች የሚካሄዱበት ውድድሮች ስለነበሩ ሀገራችን ኢትዮጵያ ከዚህ ውድድር ማግኘት የምትፈልጋቸውን የነገ አትሌቶች ሳታገኝ ቆይታ አድርጋለች ለዘመናት። እዚህ ጋር ማጥራት ያለብን ጉዳይ አለ። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት አጃይባ አልዩ ጉዳይ በዚህኛው ከ20 ዓመት በታች ውድድር የተፈጠረው ጉዳይ ምንድነው የሚለውን በደንብ ግልጽ እናድርግና ከዛ በኋላ የእድሜ ማጭበርበሮችን፣ አጠቃላይ ጉዳዮችና የቪዛ ችግሮችን እንመለከታለን። የዓለም አትሌቲክስ ከሃንጋሪ ቡዳፔስት ውድድር በኋላ መሰረታዊ ነገሮችን ተመልክቶ ነበረ። አንደኛው 4 የምርመራ ሂደቶችን ጨምሯል። ከዚህ በፊት ሴቶች አትሌቶች እድሜያቸው ከደረሰ በትክክለኛው እድሜ ላይ ከሆኑ የእድሜ ምርመራ፣ የጤና ምርመራ አድርገው ወደ ውድድር መግባት ይችሉ ነበር። አሁን ከ2025 በኋላ ወይም ደግሞ 2026 ተግባራዊ የሆነው የእድሜ ማጭበርበሮች ጉዳይ ብቻም ሳይሆን ወርልድ አትሌቲክስ 4 የምርመራ ህጎችን አስቀምጧል። የመጀመሪያው ሙሉ አትሌቱ ጤነኛ መሆን መቻል አለበት። ከዛ መቀጠል ደግሞ የእድሜ ማጭበርበር በትክክል እድሜው ላይ መገኘት መቻል አለበት። በዚህ አጋጣሚ ኢትዮጵያ በእድሜ ማጭበርበር ልትቀጣ ነበረ። ያለ እድሜያቸው በማሰለፍ አትሌቶችን ልትቀጣ ነበር። ያ የኢትዮጵያ አትሌቲክስ ፌዴሬሽን በተሻለ መንገድ መፍትሄ ሰጥቶታል። ከዛ መቀጠል የጤና ሁኔታ ደግሞ ከተመለከትን በኋላ የእድሜ ማጭበርበርን ከተመለከትን በኋላ ዶፒንግ እናነሳለን። ማንኛውም አትሌት ወደ ውድድር ሲሳተፍ ከዶፒንግ ነፃ መሆን መቻል አለበት። የመጨረሻውና አራተኛው ደግሞ የጾታ ምርመራ ነው። ይሄ ለወንዶቹ ሳይሆን ለሴቶቹ ነው። በፊት ያልነበረ ነው። አዲስ የመጣ ምክንያቱም የዚህ ቅርታ ብሩኬ ለዚህ መነሻ የሚሆነው ከዚህ ቀደም ያጋጠሙ ክስተቶች አሉ። በዓለም ሻምፒዮናም በኦሎምፒክ ላይ በዋናነት የደቡብ አፍሪካዋን ካስተር ሴሜንያን ታነሳለህ። ትልቅ የሆርሞን ችግር የተፈጠረባት በውድድር ውስጥ ብዙ ኢቨን ወንዶች ሴቶች ራሱ አብረዋት ለመወዳደር እስከሚፈሩ ድረስ እስከ ረጅም ዓመታት ረጅም ጊዜ መነጋገሪያ የነበረ ጉዳይ ነበር። ያ ነው ለአሁኑ አዲስ መመሪያ ወይም አዲስ እንደ መመዘኛ አድርገው መውጣት ምክንያት የሆነ። ግን በኢትዮጵያ አትሌቲክስ ታሪክ ውስጥም ስትመለከት ይሄኛው ኬዝ የመጀመሪያው ነው። በዚህ በጾታ ጉዳይ ሲነሳ የዚችኛው አትሌት የመጀመሪያው ነው። ጥሩ። አሁን እዚህ ጋር አንድ ግልጽ መሆን መቻል ያለበት አራተኛው ምርመራ ገባ። ለአትሌቶቹ አዌርነስ ሰጥቷቸዋል። ከዚህ በፊት ወርልድ አትሌቲክስ ያደርግ የነበረው ለኢትዮጵያ አትሌቲክስ ፌዴሬሽን ነው ኢሜል የሚልከው። ለምሳሌ አትሌቶች ወደ ውድድሩ ሲሳተፉ እድሜም ችግር ካለ
የጤናም ችግር ካለ ምንም አይነት ችግር ካለ ወደ ኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ነው ቢሮ ኢሜል የሚደረገው። አሁን ግን የተስተካከለው ሁሉም አትሌቶች የራሳቸውን ኢሜል ከፍተዋል። ግዴታ ነው በውድድር ኮንታክቱ በእነሱ በኩል በግዴታ በዛ ነው የሚደርሰው። ስለዚህ በውድድሩ ላይ መሳተፋቸው፣ ምርመራቸው፣ ሁሉም ነገር በሙሉ የሚደርሰው ለአትሌቶቹ ነው በኢሜላቸው የሚደርሳቸው። በመጨረሻ ለኢትዮጵያ አትሌቲክስ ፌዴሬሽን የሚሰጠው መረጃ ምንድነው? ያ አትሌት የመወዳደር ብቁ ደረጃ ላይ ካልሆነ ብቁ አይደለም የሚለው መረጃ ይሰጣል። የአትሌት አጃይባ አልዩ ጉዳይ የኢትዮጵያ አትሌቲክስ ፌዴሬሽን ስናጣራ ሙሉ መረጃውን የጤና ክትትሉ የተደረገው በሙሉ ራሷ አደረገችው። ኢሜሉ ወደ ማን ነው የሚገባው? ወደ አትሌቷ ነው የሚገባው። ጁላይ 24 ካልተሳሳትኩ የወርልድ አትሌቲክስ ሰዎች ኢሜል እንዳደረጉላት ነው መረጃ ሰበስበ ያገኘ። መረጃው አላት ማለት ነው። መረጃው አላት። ግን መረጃውን የመረዳት ጉዳይ ግን ክፍተት አለ። ይህንንም ችግር ያመጣው አንዱ እሱ የመረዳቱ ችግር ነው ማለት ነው። ኤግዛክትሊ። አሁን በዚህ ምክንያት አትሌቷ የተሰጣትን ኢሜል የተደረገላትን ነገር በሰዓቱ ባለማየቷ ባለማገናዘቧ ምክንያት የመጨረሻ ሰዓት ላይ ወርልድ አትሌቲክስ ለኢትዮጵያ አትሌቲክስ ፌዴሬሽን የላከው አትሌቷ ለውድድር ብቁ አይደለችም የሚል ኢሜል ላከላቸው። ስለዚህ አትሌት አጃይባ አልዩ ወደ ስፍራው እንዳትሄድ የኢትዮጵያ አትሌቲክስ ፌዴሬሽን ወደ ስፍራው እንዳትሄድ አድርጓል። ምክንያቱን ያውቁ ነበር እነሱ። እዚህ ጋር ነው ችግሩ የተፈጠረው። ምክንያቱም አሁን የአንድ አትሌትን ጉዳይ ምንድነው ወርልድ አትሌቲክስ ያመጣው ወይም ዶክተሮቹ የሕክምና ባለሙያዎችን ስንጠይቅ ያስረዱን። ለምሳሌ አንተ ሆስፒታል ሄደህ ሕክምናን ምርመራ አድርገህ ውጤትህ ለቤተሰቦች ሳይሆን የሚነገረው ለራስ ነው የሚነገረው። ስለዚህ እንደዚህ አይነት መሰረታዊ ጉዳዮች ሲፈጠሩ በአራቱ መሰረታዊ የምርመራ ሂደቶች የተፈጠሩት ማንኛውንም ጉዳይ የሚላከው በአትሌቷ ኢሜል ነው ወይንም በሁሉም አትሌቶች ኢሜል ነው። ግን ይሄ ትክክለኛ መንገድ ነው ብለህ ታስባለህ አንተ? ይሄ የወርልድ አትሌቲክስ ህግ ነው። ምን እናደርገው? ወርልድ አትሌቲክስ እኮ ነው ራሱ ያመጣው። ስለዚህ ኢትዮጵያ ደግሞ አባል ሀገር ነች። የምትከተለው ደግሞ ቡዳፔስት ላይ የጸደቀውን የወርልድ አትሌቲክስ ህግ ነው። ግን ምንድነው ለአትሌቶች አዌርነስ መስጠት፣ እውቀትን መስጠት፣ ከቋንቋ ጋር ችግር ካለ በደንብ ማገዝ የአትሌቲክስ ፌዴሬሽኑ ኃላፊነት ነው። ፕላስ ደግሞ በዚህ ጉዳይ በደንብ ትሄድበታለህ። ጥሩ ያንተ ማያይዘ በዚህ ጉዳይ መረዳት ያለብን መሰረታዊ ነጥብ እንደዚህ አይነት ውሳኔዎች የዓለም አትሌቲክስ ፌዴሬሽን ውሳኔ ሰጥቶበት እስካልደመደመ ድረስ ይሄን ጉዳይ መረጃ ማድረግ አይቻልም። ኢቭን ስሟን ጠርቶ እንኳን ዜና መስራት አይቻልም። ዋን አትሌት እያልክ ነው ዘገባ መስራት ያለብን የሚል ህግን አስቀምጧል። በመጨረሻ ሰዓት ግን አትሌቷን ከመጠበቅ አንጻር ይመስለኛል ሴፍ ጋርዲንግ ነው። ምክንያቱም ደግሞ ይህንን ህግ ያመጣበት የወርልድ አትሌቲክስ ህግ ሴፍ ጋርዲንግ፣ አትሌቶች ሊጠበቁ ይገባል። መረጃቸው በውስጥ መላክ መቻል አለበት። ያንን ውድድሩ ላይ ብቁ ያልሆነ አትሌት ካለ ለኢትዮጵያ አትሌቲክስ ፌዴሬሽን ይላካል። በዚህ መሰረት ነው የኢትዮጵያ አትሌቲክስ ፌዴሬሽን አጃይባ አልዩን ወደ ስፍራው ይዞ ያልሄደውና በዚህ ላይ በደንብ ግልጽ የሆነ መረጃ መስጠት ስላለብን ነው። ተገቢ ነው። በጣም ጥሩ ጥያቄ ነው ብሩክ ያነሳው። እንግዲህ ይሄ ጉዳይ በአንድም ሆነ በተዘዋዋሪ ወይም በቀጥታም ሆነ በተዘዋዋሪ በውድድሩ ዝግጅት ላይ ኢምፓክት አለው። ኦልሬዲ ይህች አትሌት ተዘጋጅታለች። የምጠብቀው ውድድር ነው። ውድድርን ስጠብቅ መጨረሻ ላይ ምንድነው የመጣው? የተሳትፎ እድል እንደማታገኝ ነው። ይህ እድል እንዳይፈጠር የአትሌቲክስ ፌዴሬሽኑም በቅርበት ማገዝ ነበረበት። ምክንያቱም የትኛውም ሁኔታ፣ የትኛውም ውሳኔ፣ የትኛውም የሕክምና ምርመራ ውጤት ለአትሌቱ የሚደርስ ቢሆንም አንድ የብሔራዊ ቡድን አትሌት በዚህ ውድድር ላይ ለመሳተፍ በሚያደርገው ሂደት ውስጥ የትልቁ ሚና የሚጫወተው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ስለዚህ በኢሜል የመጣላትን ሁኔታ እሷ እንደማትወዳደር ታውቋለች። መጀመሪያ ላይ እሷ ካወቀችው ከአትሌቲክስ ፌዴሬሽኑ ጋር መገናኘት፣ መነጋገር፣ መወያየት፣ ማረም፣ ማስተካከል ይጠበቅ ነበር። ያ ባለመሆኑ ነው ክፍተት ተፈጥሮ ከቡድኑ ጋር አብራ መጓዝ ያልቻለችው። ሄዳም አሁን ተጉዛለች። ግን ተጉዛ ምንድነው ተሳትፎ አታደርግም። ተሳትፎ ካላደረገች የእሷ መጓዝ ምንድነው ፋይዳው? በዛ ላይ ወጪውን የሚችለው ማን ነው? ለማትሳተፍ አትሌት፣ ለማትወዳደር አትሌት ወጪውን የሚችለው ማን ነው? ይህም በራሱ ሊታይ የሚገባው ጉዳይ ነው። ስለዚህ የአዲሱ አመራር ማን ነው? አዲሱ አሰራር በአትሌቶችን ፕሮቴክት የሚያደርግበት መንገድ አንድ ነገር ሆኖ፣ ነገር ግን እንዲህ አይነት ሁኔታዎች ደግሞ ሲመጡ አትሌቲክስ ፌዴሬሽኑ በራሱ መንገድ ሄዶ እኮ ማስተካከል የሚችልባቸው ብዙ ኦፕሽኖች አሉ። ያንን ተጠቅሟል ብሎ መጠየቅም አግባብ ነው ብዬ አስባለሁ። በሚገባ በተለይ እንደዚህ አይነት አሁን ሴፍ ጋርዲንግ አሁን አትሌቶችን መጠበቅ የሚል የወርልድ አትሌቲክስ ህግ ወጥቷል። ስለዚህ አትሌቶች ሲጠበቁ የጤና ሁኔታቸው በውድድር ላይ መሳተፍ ካልቻሉ ማንኛውንም ነገር በሙሉ የሚላከው ለማን ነው? ለራሳቸው ለግል አትሌቶች ናቸው። አሁን እዚህ ጋር ለአትሌቶችም ማስረዳት የሚያስፈልገው አትሌቶች ሙሉ ለሙሉ መረዳት እንኳን ካልቻሉ የሚያግዛቸው የቤተሰብ አካል ወይም ደግሞ በዚህ ጉዳይ
ሊረዳቸው የሚችል ሰው መፈለግ መቻል አለባቸው። እኔ ግን በዚህ ጉዳይ ላይ ይቅርታ ብርኮ የቤተሰብ ጉዳይ ሳይሆን ይሄ የሀገር ጉዳይ ነው። ዞሮ ዞሮ ይሄ ብሔራዊ ቡድን የሚሳተፈው የኢትዮጵያን ወክሎ ነው። የኢትዮጵያን ወክሎ ሲሳተፍ ደግሞ የአትሌቲክሱ የበላይ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ነው። እንደዚህ አይነት ክፍተቶች እንዳይፈጠሩ ማገዝም የእሱ ኃላፊነት ነው። ለምን መሰለ ጥሩ በአንድም በሌላ ወደ አትሌቶች ጋር የሚጠጋጋው ለምሳሌ ያንተን ኢሜል ቼክ የምታደርገው አንተ ነህ። ገብቶኛል አይደለ? ወርልድ አትሌቲክስ ግን ሀገራዊ ውድድር ነው። ጥሩ ላስረዳ ሀሳቤ በእኔ ግልጽ ያልሆነልኝ ነገር ለአትሌት አጃይባ ልዩ ጁላይ 24 የኢትዮጵያ አትሌቲክስ የዓለም አትሌቲክስ ፌዴሬሽን ኢሜል ላከላት። ያንን ኢሜል መላኩን የሚያውቀው የዓለም አትሌቲክስ ፌዴሬሽን ነው። እንደተላከላት ደግሞ የምታውቀው አትሌቷ ነች። የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ነገር ሊያውቅ የሚችለው አትሌቷ ኢትዮጵያን ወክላ ለውድድር ልትሳተፍ የመጨረሻ ሰዓት ሲቀራት እንደማትሳተፍ ወይንም ደግሞ ለውድድሩ ብቁ አለመሆኗን ብቻ በሚደርሰው ኢሜል ነው ማወቅ የሚችለው። ግን ይሄ የብቃት ጉዳይ አይደለም እኮ ብሩክ። በሚገባ አትሌቶች አሁን አዌርነስ መፍጠር ያስፈልጋል። ይሄ የአትሌቲክስ ፌዴሬሽን ኃላፊነትና ግዴታ ነው። አትሌቶች ውድድር ላይ ብቻ በፊት ለውድድር መዘጋጀት ስራቸው ላይ ብቻ ነው ትኩረት የሚያደርጉት። አሁን ግን የዶፒንግ ውጤትህን፣ የጤና ውጤትህን፣ ድጋሚ ደግሞ የፆታ ጉዳዮችን በአጠቃላይ የተመረመረካቸውን 4ቱ መሰረታዊ ምርመራዎችን የዓለም አትሌቲክስ ፌዴሬሽን የሚልክልህ በግል ኢሜል ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በቂ ግንዛቤና እውቀት ለአትሌቶቹ መስጠት መቻል አለበት። እንደውም ይሄ እኮ ኃላፊነቱን የኢትዮጵያ አትሌቲክስ ፌዴሬሽን ላይ እጅግ በይበልጥ ጨምሮታል ማለት ነው። በሚገባ አሁን እዚህ ጋር ትልቁ መሰረታዊ ጉዳይ አትሌቶች በትልልቅ ውድድሮች ለምሳሌ በመጨረሻ ሰዓት የሚደረጉ ውድድሮች እንደ ኦሎምፒክ እንደ ዓለም ሻምፒዮና እንደዚህ አይነት ነገር ቢያጋጥመን ምን ያክል መቃወስ ውስጥ ነው የሚያስገባው? ይሄ ትልቅ ውድድር አይደለም እያልኩ አይደለም። አትሌቷ በጣም ጥሩ አትሌት ነች። በተለይ በ400 ሜትር ላይ በጣም ድንቅ ውጤት ያመጣች ነች። በአፍሪካ ሻምፒዮና በጣም የተሻለ ብቃት ያሳየች አትሌት ነች። ግን ህጎች አሉ፣ ማታልፋቸው ህጎች አሉ። ያ ህግ ደግሞ ሲሆን አትሌቷ ከህጉ ጋር እንዴት ነው መሄድ መቻል ያለባት? ለአጃይባ ብቻ አይደለም ለመጪ አትሌቶችም በቂ አዌርነስ የኢትዮጵያ አትሌቲክስ ፌዴሬሽን መስጠት መቻል አለበት። ይሄኛው አንደኛው ጉዳይ ከ20 ዓመት በታች ስፖርት ቤተሰቡን ሲያወዛግብ የመጣ ጉዳይ ነው። በተለይ ደግሞ አትሌቶችን ከመጠበቅ አንጻር ዘገባም ሲሰራ መረጃውንም ስታስተላልፍ የአትሌቷን ስም ጠቅሰህ ማስተላለፍ ባልተወሰነ ጉዳይ ላይም ራሱ ሌላ ስህተት ነውና በጣም ስህተት ነው። እዚህ ጋር ግን አንድ ማየት ያለብን ጥሩ የማነሳልን ነጥብ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ መስጠት አልነበረበትም ወይ በእንደዚህ አይነት አወዛጋቢ ጉዳዮች ላይ? ወቅቱን የጠበቀ መግለጫ አስፈላጊ ነው። ምናልባት ከቅርብ ጊዜ ወዲህ አንዳንድ ክፍተቶችም እያየን ነው። ሊግ ካምፓኒው ጋር ስትሄድም ብዙ አወዛጋቢ ጉዳዮች ነበሩ። የፋይናንስ ስርዓቱ መነሳት ተከትሎ መግለጫ አልሰጡበትም። በተመሳሳይ ሁኔታ የኢትዮጵያ አትሌቲክስ ፌዴሬሽንም በዚህ ጉዳይ ላይ ግልጽ የሆነ ማብራሪያ ለህዝብ መስጠት መቻል አለበት። ይሄ የምትደብቀው የምትሸፍነው አይደለም። የአትሌት ጉዳይ ነው፣ በአትሌቷ ኢሜል ብቻ የሚመጣ ጉዳይ ነው፣ ወይም እሷ ጋር የተፈጠረ ስህተት ነው ብለህ ማለፍም ተገቢም ትክክልም አይደለም። ከወዲሁ ማረም ይገባ ነበር። ያ ባለመሆኑ በቡድኑ ላይ ብዙ ክፍተቶች ይፈጥራል የሚል ስጋት ኢቭን ለአትሌቷ ብቻም አይደለም ለቡድኑ አባላት አጠቃላይ የቡድን ስራው ላይ ክፍተት የሚፈጥር ስለሆነ የኢትዮጵያ አትሌቲክስ ፌዴሬሽን የእሷ ደብዳቤ እንደመጣ በሁለቱ መካከል ግንኙነቶች መፈጠር ነበረባቸው። ያ ግንኙነት ያለመፈጠሩ ወይንም ደግሞ የእሷን ችግር አለመረዳት በእሷም የደንቡን አለመረዳት የኢትዮጵያ ብሔራዊ ቡድን በውጤታማ ሂደት ውስጥ እንዳይገባ ክፍተት ፈጥሮ የቡድን መንፈስ ረበሸ። በጣም በዋናነት አትሌቲክስም በለው እግር ኳስም በለው ስነልቦናዊው ጥንካሬ ላይ ካልተገኘ ውጤታማ መሆን የምትችልባቸው አግባብ የለም። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን እንዳልከው በዚህ ጉዳይ ላይ ግልጽ የሆነ ማብራሪያ፣ ችግሩ የማን ነው፣ ድክመቱ የማን ነው፣ ክፍተቱ የማን ነው፣ እንትኑስ በውጤቱ ላይ ሊያመጣ የሚችለው ኢምፓክት እስከምን ድረስ ነው የሚለውን የኢትዮጵያ አትሌቲክስ ፌዴሬሽን ህዝብ ግንኙነት በተለይ ዲፓርትመንት አለው። በዛ በኩል ሊሰጥ ይችላል። በዛ በኩልም ባይሆን የሚገባው ማነው ኃላፊነት ያለው አካል ከፈለገ በማህበራዊ ሚዲያ ከፈለገ ጋዜጠኞች ጠርቶ ከፈለገ ደግሞ በተለያዩ መንገዶች ይህንን ነገር ግልጽ ማድረግ አለበት። ግልጽነት የጎደለው አሰራር ብዙ ጊዜ ክፍተቶች ይፈጠራል። አሁን ከዚሁ ጋር አያይዘው ማየት የሚገባው ምንድን ነው? ባለፉት ዓመታት ያሉትን ሁኔታዎች ማየቱ ተገቢ ነው ብዬ ስለማምን ነው።
ባለፉት 2 ኦሎምፒኮች ላይ የኢትዮጵያ ኦሎምፒክ ቡድን ውጤቱ ደካማ ነበረ። ይህ ውጤት ከመመዝገቡ በፊት ቲሙ ተረብሾ ነው ሄደው ሁለቱንም እንደ ፓሪስም ከዛ ቶኪዮ ላይ የነበረው የቶኪዮ ከኮቪድ ጋር የምታያይዛቸው ነገሮች ስላሉ፣ ነገር ግን እነዛ ችግሮች በውጤቱ ላይ ትልቅ ተጽዕኖ አድርጓል። ኢትዮጵያ የምትጠበቅበትን ውጤት የምትጠበቅበትን ያህል ውጤታማ እንዳትሆን አድርጓታል። ስለዚህ ያ ውጤት በተመሳሳይ ሁኔታ ወደዚህ እንዳይመጣ ምንድነው ችግሩ? የዛን ጊዜ ምን አይነት ክራይሲሶች ነበሩ ወይም አለመግባባቶች ነበሩ በኦሎምፒክ ኮሚቴውና በኢትዮጵያ አትሌቲክስ ፌዴሬሽን መካከል? አሁን ደግሞ በአትሌቲክስ ፌዴሬሽን እና በአትሌቶች መካከል አየው ልዩነቱ ዘመኑን ይቀየራል። ስለዚህ የዛን ጊዜ ለነበረው ችግር ሙሉ ለሙሉ የኢትዮጵያ ኦሎምፒክ ኮሚቴ ክፍተት፣ ችግር ኦር ድክመት ነው ብለህ እንዳትመለከትም ሊያደርግ ይችላል ብዬ አስባለሁ አሁን የተፈጠረውን ጉዳይ ስትመለከተው። ስለዚህ ብዙ ጊዜ ከቅርብ ጊዜ ወዲህ እየመጡ ያሉ ችግሮች በዋናነት በመሰረታዊነት ግልጽ የሆነ ተደራሽ የሆነ ሀሳብ ወይንም ደግሞ ክፍተት ወይንም ደግሞ ችግሮችን ለመስጠት ያለመቻሉ የመጣ ነው ብዬ አስባለሁ። ይህንን ነገር እንደ ቀላል መመልከትም ተገቢ አይደለም። እንግዲህ በቀጣዮቹ 2 ዓመታት ውስጥ 2 ትላልቅ ውድድሮች አሉ። የሚቀጥለው ዓመት የ2027 የዓለም አትሌቲክስ ሻምፒዮን አለ። ከ2 ዓመት በኋላ ደግሞ የኤልዮ ኦሎምፒክ አለ። እነዚህ 2 ውድድሮች ላይ መዳረሻችን ምን ሊሆን ይችላል የምትለውን ማየት የሚገባው እዚህ ውድድር ላይ ነው። እዚህ ውድድር ላይ ግን እንደዚህ አይነት ክራይሲሶች ከተፈጠሩ በዓለም ሻምፒዮናም በሎስ አንጀለስ ኦሎምፒክ ላይም ምን አይነት ውጤት ሊመዘገብ እንደሚችል ከወዲሁ ማጥናት ይችላል። ስለዚህ ትምህርት መውሰድ ይገባል። ምክንያቱም አትሌቲክስ የኢትዮጵያ ብራንድ ከምትላቸው ነገሮች አንዱ ነው። ኢትዮጵያን የሚያስጠራው እግር ኳስ አይደለም። ኢትዮጵያን ሌላ ስፖርት አይነት አትሌቲክስ ነው። ሁለተኛ ከ1948 ጀምሮ ኢትዮጵያ በኦሎምፒክ የምትሳተፍ ሀገር ናት። የሜልቦርን ኦሎምፒክ ላይ የተሳተፈችበትን ሁኔታ ታስታውሳለህ። ያ ተሳትፎ ቀላል አልነበረም። ምክንያቱም የኢትዮጵያ አትሌቲክስ ብሔራዊ ቡድን በዛን ጊዜ በ8 ቀን ነው ጉዞ የፈጀበት ከአዲስ አበባ ሜልበርን ለመድረስ 8 ቀን ሲመጣት 16 ቀን የሄዱት በዳኮታ ሄሊኮፕተር በለው። በዛ ላይ ወንበሩ የተመቻቻን አግዳሚ ወንበር ነው። አግዳሚ ግን የብረት ማለት ነው። እንግዲህ አስበው 8 ቀን በአየር ላይ ተጉዘ እንደገና ባልተመቸ ሁኔታ ላይ ሄደ ተወዳድረ ውጤታማ ባትሆንም አይገርምም። ሲመለሱ ደግሞ በጣም በሚገርም ሁኔታ የአውስትራሊያው ንጉሥ ለአፄ ኃይለሥላሴ ጥንቸሎች በስጦታ ይዛችሁ ትሄዳላችሁ ተብለው ይዘው መጥተው ነበር እና የጥንቸሎቹ ባድ ስሜል እንደገና ደግሞ ሌላ ረብሻ ነበረ እዛች ዳኮታ ያደርጉ። እንግዲህ የኢትዮጵያ አትሌቲክስ ከዚያ ይጀምራል። ከዛ በኋላ የሮም ኦሎምፒክን መውሰድ ትችላለህ። የ1962ቱን አበበ ቢቂላ በባዶ እግሩ ሮጦ ያሸነፈበት ያ ውጤት በዓለም አትሌቲክስ ታሪክ ውስጥ ስቲል በኦሎምፒክ ታሪክ ውስጥ አሁን ድረስ ሪከርድ ሆኖ ነው የምታገኝ። በባዶ እግሩ መሮጡ አይደለም ጫማቷም አይደለም፣ ብዙ ይሳለቁበት ነበር አስፋልት ላይ ባይዘወይ ጫማም ነበረው እኮ። በጫማ መሮጥ ስለማይችል በባዶ እግሩ ለመሮጥ ስለሚመቸው ነው ያንን ምርጫ ያደረገው እንጂ ጫማም ነበረው። ብዙ ጊዜ በባዶ እግር የመሮጥ እንደገና ከተጫዋች አንጻር ስታይ ሙልጌታ ከበደን፣ ስንታየው ጌታቸው ቆጨ በባዶ እግር መጫወት የሚወዱ ናቸው እና አበበ ቢቂላ በባዶ እግሩ ሮጦ ያሸነፈበት ውጤት የዛን ጊዜ በቢስክሌት እና በሌሎች ርቀቶች ላይ ውጤታማ ያልሆኑ አትሌቶች መንግስት ያወጣውን ወጪ እንዲከፍሉ መንግስት ጥብቅ ትዕዛዝ ሰጥተው አውጥቶ ነበር። ነገር ግን አበበ ቢቂላ በማሸነፉ የተነሳ ያ ቅጣት እነዚ አትሌቶች እንዳይቀጡ ተነሳላቸው። ያንን ያመጣውበት ምን ለማለት ነው? እነዚህ አይነት ትላልቅ ውድድሮች ለኢትዮጵያ ብዙ ዋጋ አላቸው። ይሄኛውንም አሳንሰን አይደለም፣ ግን ለዛኛው ለቀጣዮቹ የዓለም አትሌቲክስ ሻምፒዮናና የኦሎምፒክ ውድድር መዳረሻ መነሻ ናቸው። ስለዚህ እዚህ ጋር ያለውን ክፍተት ከወዲሁ ካላረምከው፣ ካላስተካከልከው፣ መፍትሄ ካልፈለግለት ችግሮች ሲፈጠሩ በቀጣይ ውድድሮች ላይም ተመሳሳይ ችግር ሊፈጥር ይችላል። በሚገባ እዚህ ጋር ምናነሳው ነጥብ ጥሩ። በተለይ ከ20 ዓመት በታች ውድድር ላይ ሀገራችን ኢትዮጵያ ባለፉት 2 ውድድሮች ላይ ውጤታማ ነበር። የመጨረሻዎቹ የኮሎምቢያውና የፔሩ ወርቅ ሜዳሊያን ያመጣ 12 በአጠቃላይ ባይዘወይ በውድድሩ ታሪክም ትልቁ ሜዳሊያ ነው። በሜዳሊያ ረገድ ስኬታማ ነው። የወርቅ ሜዳሊያ አይደለም ጉዳዩ፣ ከማብቃት አንጻር ውድድሩ ዓላማውም አልቲሜት ጎሉም ቀጣይ የኦሎምፒክ ቀጣይ የዓለም ሻምፒዮና አትሌቶችን ማፍራት ነው። ሀገራችን ኢትዮጵያ ከ18 ዓመት በታች ከ20 ዓመት በታች የውስጥ ውድድሮች አሏት። ቅድም የጠቀስከው ታሪክ የኢትዮጵያን የአትሌቲክስ ከፍታ የሚያሳይ የአትሌቲክስ ምዕራፋችን በመላው ዓለም ላይ የሚታወቀው ትልቁ ክፍላችን ነው። ዝቅ ስትል ግን የኢትዮጵያ የኦሎምፒክና የዓለም ሻምፒዮና ውጤቶቻችን ባለፉት 8-10 ዓመታት ጤናማ ያልሆኑ መንገዶች አሉ።
ያንን ለማስተካከል በእርግጥ የኢትዮጵያ አትሌቲክስ ፌዴሬሽን ብዙ መሰረታዊ ጉዳዮችን እያስተካከለ ይገኛል። አትሌቶችን ከማብቃትና ብቃት ያላቸው አትሌቶችን ማምጣት፣ በተገቢው ዕድሜ ላይ ማሳተፍ፣ በተገቢው ውድድር ላይ አትሌቶችን ማምጣት እንዲሁም ደግሞ ውጤታማ እንዲሆኑ ለዓለም ሻምፒዮናና ለኦሎምፒክ ማድረስ የተቋሙ ኃላፊነት ነው። አትሌቶችን መጠበቅ ግዴታ ነው። አለበለዚያ እኔ በጣም ማዝነው ድሬዳዋ ኢንተርናሽናል ስታዲየም ውድድር ነበር አምና፣ ጥሩ ሄደን ነበር። በስፍራ ውድድሩ ላይ ተመልክተን ነበር። ከ20 ዓመት በታች ተብሎ ከ18 ዓመታት በታች ተብሎ የሚወዳደሩት ውድድሮች በነፍስ ወከፍ ልጁ ራሱ እዛ ውድድር ላይ ምናልባት እንዲህ ብታየው 18 ዓመት የሮጠ ነው ይመስለው። ከ18 ዓመት በታች ውድድር ነው። ከ20 ዓመት በታች ተብሎ በትንሹ 10 ዓመት የሮጠ አትሌት ነው ይመስለው። ያስታውቃል የሰውነት ገጽታው፣ አካላቸው፣ ቅርጻቸው። በዚህ የእድሜ ማጭበርበር ውስጥ ኢትዮጵያ ልትቀጣ ደርሳ በኋላ በምን አይነት መንገድ ተስተካክሎ አሁን ላይ የእድሜ ማጭበርበሩ በተለየ መንገድ የኢትዮጵያ አትሌቲክስ ፌዴሬሽን እየሰራ ይገኛል። በቀጣይ ውጤት ማምጣት አለብን። የእድሜ ማጭበርበር ትልቁ ውጤት በትክክለኛው ሰዓት አትሌትን ማግኘት አትችልም። እንደምታውቀው የትራክ ውጤቶች የራቁን ይገኛሉና ከእንደዚህ አይነት ውድድሮች ነው በጣም ማምጣት ያለብን። እዚህ ጋር መሰረታዊ ነገር ይሄ ውድድር ምን አስተማረን? አንደኛ አትሌቶቻችን በቂ አዌርነስ ሊሰጣቸው ይገባል። ቅድም አንስተናል። የኢትዮጵያ አትሌቲክስ ፌዴሬሽን የኢሜል አጠቃቀማቸውን ለአትሌቶች ከዛ ደግሞ የውድድር ሰዓት የመጨረሻ ሰዓት ላይ የሜዳ ዝግጅት ብቻ ሳይሆን ለብቻው ይሄኛው ደግሞ ትሬኒንግ ሊሰጣቸው ይገባል። ከዛም ባሻገር ደግሞ የቅርብ ተከታታይ ሰዎች ሊኖራቸው ይገባል። ካምፕ ላይ ለሚቀመጡ አትሌቶች ይሄ መሰራት መቻል አለበት። ከብዙ ነገሮች አንጻር ስፖርተኞች ናቸው። ኢሜል መመላለስ ላይ ጥሩ ላይሆኑ ይችላሉ። የተላከላቸው ነገር አለማገናዘብ ሊኖር ይችላል። ወይም ደግሞ የተላከላቸውን ነገር በሰዓቱ አለማየት ሊኖር ይችላል። ይህንን ክፍተት ለመሸፈን በውስጥ በኩል የኢትዮጵያ አትሌቲክስ ፌዴሬሽን ይህን ነገር ማስተካከል መቻል አለበት። ለቀጣይ እንደ አጃይባ አልዩ አይነት ጉዳይ እንዳይከሰት። ጁላይ 24 ነው የተላከላት። መረጃው እንደሰማ ነው ውድድሩ ከሐምሌ 29 እስከ ነሐሴ 3 ነው የተጠናቀቀው። በዚህ መሰረት መመልከት አለብን። ሌላው እንድንመለከተው የምፈልገው የመጨረሻም ነጥብ እያደረግን ስለሆነ ሀሳባችን የቪዛ ጉዳይ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ወይንም ደግሞ የኢትዮጵያ አትሌቲክስ ትልቅ ፈተና ውስጥ ይገኛል በቪዛ ጉዳይ። በተለይ የአውሮፓ ጉዳይ ባለፉት 2-3 ውድድሮች ፈተና ሆኖብን ነበር። ሆላንድ ላይ ማንሳት እንችላለን። አውሮፓውን ወደ 15 ቀን መጥቷል። መፍትሄ ያገኘ ይመስላል። አውሮፓው ተጠናቋል። ስለዚህ በትክክለኛ ውድድር ሰዓት የሚዘጋጁ አትሌቶች ካሉ በጽህፈት ቤት በኩሉ ስራ አስፈጻሚው ጥሩ ነው አሁን በእንቅስቃሴው ረገድ። ስለዚህ ለውጦች አሉ በአውሮፓ። አሜሪካ ላይ ግን አከራካሪ ጉዳዮች ተፈጥረዋል። አንደኛ የኢትዮጵያ አትሌቲክስ ፌዴሬሽን ትልቅ ስጋት አለበት። የሂማን ትራፊኪንግ ጉዳይ ወደዛ ቦታ ላይ ጥብቅ የሆነ የቪዛ ፕሮሰስ ችግር አለበት ቤቱ ላይ። አንደኛ የቦንድ ማስያዣም አለ $15,000 ወደ 3 ሚሊዮን ብር። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ በውስጥ ደንቡ ባገኘሁት መረጃ መሰረት ከሆነ ለማንኛውም ሰራተኛ ለማንኛውም የስራ አስፈጻሚ አካል የቪዛ ጉዳይ ላይ የአሜሪካ ኤምባሲ ጉዳይ ላይ $15,000 ማስያዣ አይከፍልም። ለማንኛውም ስፖርት ስለሆነ ኖ ለምሳሌ የኮቴ የምንም የሚከፈለው በፌዴሬሽኑ ነው አይደል? ከዚህ በፊት አሁን አሜሪካ አዲስ ያወጣችው ህግ አለ። አትሌቶች በተለየ መንገድ በልዩ ሁኔታ ከዛው ከአሜሪካ ኤምባሲ ጋርና እዛም አሜሪካ ካሉት ከካውንስሉ ጋር በመነጋገር የአትሌቶቹ ለብቻቸው ያልቅላቸዋል። ለውድድሩ የሚሆን ቪዛ ይሰጣቸዋል። የቦንድ ክፍያ አይከፈልም። ስለዚህ እንትኖቹ አመራሮች፣ ኦፊሻሎችና የቢሮ ሰዎች እንዲሁም ደግሞ አጠራጣሪ ለሆኑ ነገሮች ኤምባሲው ላመነበት ነገር ማስያዣ ይጠይቃል። የቦንድ ክፍያ $15,000 ነው በአንድ ሰው የሚከፈለውና የኢትዮጵያ አትሌቲክስ ፌዴሬሽን ለማንም ይህን ክፍያ አልከፍልም ብሎ ነበርና በዚህ መሰረት በዚህ ውድድር ላይ የቡድን መሪ ሆኖ ሊሄድ የነበረው ቪዛ ማግኘት አልቻለም። ከዛ በኋላ የቴክኒክ ኃላፊም ለመሆን አልቻለም። ስለዚህ የቡድን መሪ የሆነችው ምክትል ፕሬዚዳንቷ መሰረት ደፋር ሆና ቡድኑን ይዛ ሄዳለች። የቴክኒክ ኃላፊ ደግሞ ቪዛ እጃቸው ላይ የነበሩት ሰው ቴክኒክ ላይ ደግሞ በብዛት ሲሰሩ የቆዩት የኢትዮጵያ አሰልጣኞች ማህበር ፕሬዚዳንት እንዲሁም ደግሞ የኢትዮ ኤሌክትሪክ አሰልጣኝ ኮማንደር ቶሌራ ዲንቃ የቴክኒክ ኃላፊ ሆኖ ቡድኑን ይዞ ወደ ስፍራው ተጉዟል። የሕክምና ባለሙያ ተከልክሏል። የሕክምና ባለሙያ ዶክተር አያሌውም እዛ አካባቢ ላይም ችግርም ተፈጥሯል። ፊዚዮቴራፒስት ይዛ አልሄደችም ኢትዮጵያ። የህዝብ ግንኙነት ባለሙያ ይዛ አልሄደችም። ግን በዚህ ተጠያቂ ሊሆን የሚችለው ማን ተጠያቂ? ቪዛ መስጠት የሚችለው ማን? የአሜሪካ ኤምባሲ ብቻ ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ወይ ማስያዣው መክፈል መቻል አለበት ማለት ነው። ያንን ለማድረግ ደግሞ ምን ያክል እምነት ሳለ ለቡድኑ እስከሚጠቅም ድረስ ምን ያክል እምነት ይኖራል? አይ ግዴታ ከፍለ ማስኬድ ማነው አስፈላጊ ተገቢም ነው። ምክንያቱም ዞሮ እነዚህ ሰዎች የሚሄዱት ቡድኑ ነው የሚጠቅሙ። ለሽርሽር የሚሄዱ አልመሰለኝም። ግን በጉዞ ባህላችን በሂውማን ትራፊኪንግ ጉዳይ ሲነሳ
በተለይ ወደዚህ ሀገር ጉዞ አሁንም እኮ በዚህ ጉዳይ ላይ እኮ አዳዲስ ነገሮች እኮ እንደምንሰማ ምንም ጥርጥር የለም። ከዚህ በፊት የሰማናቸው አለ የክሮስ ካንትሪም ሌሎች ነገሮች የምናነሳቸው ነጥቦች አሉ። በእርግጥ ግን እዚህ ጋር አሁንም ላቋርጥና ብሩኬ በጣም ትልቁ ነገር ቀጣይ ኦሎምፒክ የሚካሄደው አሜሪካ ሎስ አንጀለስ ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ይሄኛው አሁን የተፈጠረው ችግር ትልቅ ትምህርት ይሆነዋል ማለት ነው። ለመዘጋጀት ምን ማድረግ እንዳለበት፣ ማንን መላክ እንዳለበት፣ ለማን ማውጣት እንዳለበት ምንም ይሄ ግልጽ እኮ ነው። ሌሎች ተደራሽ የሆኑ ነገሮች ላይ ብቻ ተንጠልጥሎ አትሌቱ ጉዳት ቢያጋጥመው ማን ነው የሚያክመው? ራሱን ሊያክም ነው ማለት ነው። ይሄ ስህተት ነው። የሚገባው ሰው መሄድ ያለበት ሰው ለቡድኑ አካል መሆን ይገባዋል ተብሎ የታመነበት ሰው ማውጣት ተገቢ ነው፣ ግዴታ ነው። ተከፍሎ መሄድ አለበት ነው፣ ግዴታ ነው። ምክንያቱም ዞሮ ዞሮ የሚጠቅመው ቲሙን ነው፣ የሚያግዘው የሚያክመው አትሌቶቹን ነው፣ የቡድኑ አካል ነው፣ የቡድኑ አባል ነው። ስለዚህ እኔ በዚህ አይነት መልኩ የአትሌቲክስ ፌዴሬሽኑ የያዘው አቋም ተገቢ ነው ያላምንም፣ መስተካከል አለበት። የቪዛ ጉዳይ ላይ በተለይ ይሄኛው ጉዳይ 15,000 ማለት አልሞስት ለአንድ ውድድር ሲሄዱ 7-6 ባለሙያዎች ሊሄዱ ይችላሉ። ይሄ እኮ ማስያዣ ነው፣ ተመላሽ እኮ ጥርጥሩ እኮ ስላለው ነው። አሁን እኮ የተቋሙን ለማናገር ሞክሬ ነበር። ስለዚህ በሚሄዱት ሰዎች እምነት የላቸው ማለት ነው። እሱ ነው አሁን እኮ ችግሩ ይሄን ነው። እኛ አሁን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንን በቀጣይ እንግዳ አድርገን ለማምጣት ሙከራ እናደርጋለን። በዚህ ጉዳይ ላይ ማብራሪያ እንዲሰጡን፣ እንዲሁም ደግሞ የስራ አስፈጻሚ ኮሚቴ አባላት ማብራሪያ እንዲሰጡን ጥያቄ መጠየቅ አለብን። ምክንያቱም ሀገር ነው የምትወከለው። ሀገር ደግሞ አትሌቱ ብቻ አይደለም፣ ተጠባባቂ አትሌቱ ያስፈልጋል። ኢቭን የተጠባባቂ አትሌቶች እንኳን ወደ ስፍራው እንዳይሄዱ የተደረገበት ምክንያት ከውጤት አንጻር ወይም ደግሞ ውድድሩ ላይ ላይገኙ ይችላሉ በሚል ፍርሃት እና በዛ ላይ ደግሞ የመመለሳቸው ጉዳይ ላይ ፍርሃት ስላለ ነው። ይሄ የተገኘ መረጃ ምን ያክል ተጨባጭ ነው እሱን ወደፊት የምንመለከት ይሆናል። ግን ከአትሌቶቹ አካባቢ ግን ያገኘነው መረጃ የሚያሳየን ይሄንን ነው። በዛ ላይ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ራሱ ሰራተኞቹ ምን ያክል ያምናቸዋል፣ የራሱን ሰራተኞች ምን ያክል ያምናቸዋል። ሰራተኞቹን ስራ አስፈጻሚው ራሱ ምን ያክል ይታመናል። ተመልከት፣ ተቋሙን የሚመራው ማን ነው? ስራ አስፈጻሚ ነው አይደል? ግዴታ ነው። ለ4 ዓመታት የሚመራው ስራ አስፈጻሚ። ለስራ አስፈጻሚው የቦንድ ክፍያ አልከፍልም ካለ አከራካሪ ጉዳዮች አሉ፣ ወይንም ያለመተማመን አከራካሪ ጉዳይ መሆን አይደለበት አይመስለኝም። የእምነት ጉዳይ ለማ ማለት ነው እኮ ለስራ አስፈጻሚው አባላት ተመልከት፣ ፌዴሬሽኑን ይመራሉ የተባሉ የስራ አስፈጻሚ አባላት ናቸው አይደል? ታዲያ የነሱ ኃላፊነት ምንድን ነው? በቃ እዚህ ጋር እኮ ነው እኛም ጥያቄ። ኃላፊነቱ አከራካሪ ነው። የቪዛ ጉዳይ በጣም አከራካሪ ይሆናል። ግን የዚህን አይነት ምላሽ ማግኘት የሚያስፈልገው ከተቋሙ ሰዎች ስለሆነ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንቱን እንዲሁም ደግሞ የስራ አስፈጻሚ አባላት ወይም ደግሞ የጽህፈት ቤቱ ምላሽ እንዲሰጠን በዚህ አጋጣሚ እንጠይቃለን። ውድድር ስለነበረ የውድድር ስሜትን ከምንረብሽ ብለን የስፖርት ቤተሰቡንም ደግሞ ለመጠበቅ የተጣራ መረጃ ለማድረግ ብለን ነው ከአትሌቶቹና ከአመራሮቹ የመጨረሻ ድምፃቸውን ሰምተን መረጃዎችን ለማጋራት ሙከራ እያደረግን የምንገኘው። በቀጣይ ብዙ ነገሮች መፈተሽ መቻል አለባቸው። የእድሜ ማጭበርበሮች ጉዳይ፣ ድጋሚ ቅድም የዶፒንግ ጉዳይ፣ የቪዛም ጉዳይ በጣም አከራካሪ ናቸውና ውድድሩ ላይ ተሳትፈን ይዘን ከምንመጣቸው የወርቅ ሜዳሊያዎች፣ የብር ሜዳሊያዎች ባሻገር ትክክለኛውን አትሌት ለዓለም ሻምፒዮና፣ ትክክለኛውን አትሌት ለኦሎምፒክ ማድረስ እንችላለን ወይ? ኮንሲስተንሲ ያለው የአትሌቶችን ማፍራት ወይም መጠበቅ። ለምሳሌ ከምሩጽ ይፍጠር ትጀምራለህ፣ ከዛ በኋላ ኃይሌ ገብረስላሴ፣ ከዛ በኋላ ቀነኒሳ በቀለ፣ ከዛ በኋላ ስዋት። አየው ቅብብሎሹ አንድ ቦታ ላይ አትሌቲክስ ቆሟል። ምክንያቱም ስላልሰራ። ምክንያቱም እንደዚህ አይነት ውድድሮች ላይ ያለው ፋይዳ በደንብ የተረዳ ነው አልመሰለኝም። ኃይሌ ገብረስላሴ እነ ደራርቱ እነ ፊጣ ባይሳን ጨምሮ ሌሎችም እነ ገንዘቤ ዲባባን ሰለሞን ባረጋን ጨምሮ ስትወስዳቸው እኮ በዚህ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ የተሳተፉ አትሌቶች ናቸው። እንደዚህ አይነት ውጤታማ አትሌቶችን በቀጣይ ውድድሮች ላይ ማግኘት እንችላለን የሚለው ራሱ ጥያቄ የሚያስነሳ ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን አሁን ትልቅ ትምህርት ከዚህ መውሰድ መቻል ይኖርበታል። ምክንያቱም ቀጣዮቹ የዓለም አትሌቲክስ ሻምፒዮና ትተህ እንኳን የኦሎምፒክ ላይ ተመሳሳይ ችግር ሊያጋጥመው እንደሚችል ግልጽ ነው። ምክንያቱም በ2 ዓመት ጊዜ ውስጥ ነው የሚካሄደው። የማብቃት ጉዳይ እንዳለው ነው፣ የቪዛ ጉዳይ ከምንም ነገር በላይ የዶፒንግ ጉዳይ፣ የእድሜ ጉዳይ መስተካከል ያለበት ይመስላል። በሚገባ አትሌት ኃይሌ ገብረስላሴን፣ አሰፋ መዝገቡን፣ መሰረት ደፋርን ማንሳት እንችላለን። ከዛ በኋላ ደግሞ 2022 ደግሞ ለተሰንበት ግዳይ ማንሳት እንችላለን። ጉዳፍ ጸጋይ ማንሳት እንችላለን። ታምራት ቶላን፣ ጎይቶም ገብረስላሴን ማንሳት እንችላለን። እነዚህ አትሌቶች በሙሉ በእንደዚህ አይነት ውድድር ከ20 ዓመት በታች ፈርተው ነው ኢቭን የወርቅ ሜዳሊያ ጭምር ያመጡ ናቸው። አብዛኞቹ ያመጡት ናቸው። በዚህ አሁን መሰረት ደፋር
ከዚህ ነው የተነሱት። ሌሎችም ቅድም የጠቀስኳቸው አትሌቶች ከዚህ ውድድር ተነስተው ነው እስከ ኦሎምፒክ እስከ ዓለም ሻምፒዮና ውጤትን ያመጡት። ስለዚህ ትልቅ ስም ያላቸው ትንሽ ልጨምር እነ ቁጥሬ ዱለቻን መሰለች መልካሙን እንደገና አየለች ወርቁ የመሳሰሉ ገንዘቤ ዲባባ ምናምን ታሪኩ በቀለ እሱ ራሱ በዚህ የዓለም ከ20 ዓመት በታች ውድድር ላይ ውጤታማ የነበሩ አትሌቶች ናቸው። ለዚህም ነው አየህ ለቀጣይ ለዓለም ዋንጫም ለኦሎምፒክም መነሻ የሆነ ውድድር ነው። በቀላሉ ልንመለከተው አይገባም። የነገዎችን ኮከቦች፣ የነገዎችን አሸናፊዎች፣ የነገዎችን የኢትዮጵያ ምልክት የምታገኝበት መድረክ ስለሆነ በሚገባ ሎስ አንጀለስን ስናስብ እነዚህን አትሌቶች ታርጌት ማድረግ መቻል አለብን። የነገን የኢትዮጵያን ውጤት የሚያመጡ አትሌቶችን የሚያፈራ ውድድር መሆን መቻል አለበት። በዚህ ጉዳይ አጠቃላይ የኢትዮጵያ አትሌቲክስ ፌዴሬሽን ሰዎችን በውድድሩ የተጓዙት የቡድን መሪውን እንዲሁም ደግሞ አትሌቶችን መልሰን በቻናል ዋን ስፖርት ፕሮግራማችን ይዘን እንመጣለን። ጥሩ በቀጣይ ሳምንት እንገናኛለን። አመሰግናለሁ። እጅግ በጣም አመሰግናለሁ። ክብራትና ክብሯን ውድ ቻናል ዋን ስፖርት ቤተሰቦች ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የውድድር ሂደቱን አጠቃላይ ጉዞን በውድድሩ ላይ የተፈጠሩትን ሁነቶች እየፈተሽን ለእናንተ መረጃን ስናደርስ ቆይታ አድርገናል። ለተሰኞች ቻናል ዋን ስፖርታዊ ፕሮግራማችን ሲመለስ በእግር ኳስ መረጃችን ዳግም ተመልሰን እንገናኛለን። ብሩክ ተስፋዬ ነበርኩ። መልካም ሳምንት፣ መልካም ቆይታ።